ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ ምራ ግብራችን የፋኖች የአንድነት ጉዳይ ላይ የፋኖች የአንድነት ጉዳይ ምን ላይ ደረሰ በሚል ስር ያሰባሰብኩትን አንዳንድ መረጃዎች ይዤላችሁ መጥቻለሁ። በጣም ከባድ ነው። በፋኖ ምን እያደረጉ እንደሆነ የአንድነት ለመመስረት ውይይቶች፣ ምክክሮች እየተደረጉ እንደሆነ እንሰማለን። ነገር ግን ምን ደረጃ ላይ እንዳለ ሪሊ መረጃዎችን ለማወቅ በጣም 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 አስቸጋሪ የሆነበት ሁኔታ ነው ያለው። ብዙዎቻችን እንጠይቃለን ምንድን ነው እየሆነ ያለው ብለን እንጠይቃለን። ነገር ግን ያሉት የአመራሮችም ምን ደረጃ ላይ እንዳለ መናገር አይፈልጉም። ታች ያሉትም አመራር ምን እየተደረገ እንደሆነ አያውቁም። ነገር ግን የፋኖ አመራሮች እየተነጋገሩ ነው፣ በአፋሕድ እና በአፋብኃ መካከል ምክክሮች እየተደረጉ ነው የሚል ግን እንሰማለን። እና አንዳንዴ ይሄ እየተደረገ የሚባለው ንግግር እንዴት ነው የእስራኤልና የፍልስጤም አይነት ንግግር ነው ወይ ብለን አንዳንዶቻችን እስክንጠይቅ ድረስ በቃ ይሄ የዚህ የፋኖች አንድነት ጉዳይ በጣም ብዙዎቻችንን ፋዝል እያደረገ ነው። ነገር ግን በጣም ቁልፍ ጉዳይ ስለሆነ በጣም አንገብጋቢ ጉዳይ ስለሆነ ያው እየደጋገምን እየተመለስን እሱ ላይ መምጣታችን አይቀርም። ለምን በአሁኑ ጊዜ ፋኖ ያለው ወታደራዊ አቅም መቼም ሁላችንም የምናውቀው ነው። ጎንደር ያለውን ኃይል በታህሳስ 5 2018 ዓ.ም በሶስት ቀጠናዎች በደቡብ ጎንደር በጣና በዳባት አካባቢ እንዲሁም በመተማ አካባቢ የተደረጉ ኦፕሬሽኖችን በ9 ከተሞች የአማራ ፋኖ ብሔራዊ ኃይል የበላይ ዘለቀ እዝ ፋኖች በተለያየ ኮር የተደራጁ ፋኖች የሰሩትን ጀብድና ያደረጉትን ሁላችንም አይተናል። እንግዲህ ያ በጎንደር ያለውን ወታደራዊ አቅም የሚያሳይ ነው። በወሎ ያው ከመስከረም 14 ጀምሮ እስከ መስከረም 30 የሳጅን አድም አሊ ዘመቻ ወቅት የወሎ ፋኖች የሚኒሊክ እዝ የአፋብኃ የሚኒሊክ እዝ ያደረጉትን ጀብድ የሰሩትን ስራ ሁላችንም የምናውቀው ነው። ጎጃም ስንመጣ በጎጃም በተለይ የጎጃም እዝ ተቋቁሞ በነበረ ጊዜ በመሐመድ ተሰማ የሚመራ የምስራቅ እዝን ይዞ መሐመድ ተሰማ ቀጥታ መጥቶ የጎንደር እዝ ይባል የነበረውን አሁን የቴዎድሮስ እዝ የሚባለውን ለመደምሰስ በተለይ ማዕከላቸው ደጋዳሞት፣ ፈረስ ቤት፣ ቋሪት አካባቢ ስለነበረ እዛ አካባቢ በአምስት አቅጣጫ በሞጣ በኩል፣ በአዴት በኩል፣ በኪሊሊ በኩል፣ በጂጋ በኩል እና በደንበጫ በኩል በአምስት አቅጣጫ ወደ ፈረስ ቤት በመገስገስ እነ ሻለቃ ዝናቡን ለመግደል ወይንም ደግሞ ለማሰር ከፍተኛ ጦር ነበር እዛ አካባቢ የተላከው በጀት በድሮን በከበበ። ግን ያንን ሁሉ የጎጃም ፋኖች የቴዎድሮስ ፋኖች እንዴት እንደተቋቋሙት ሁላችንም የምናውቀው። ስለዚህ ጎጃም ያለውን ኃይል ብቃትና ጥንካሬ የምናውቀው ነው። ሸዋም በተመሳሳይ ሁኔታ አድማጮቻችን ተመልካቾች፣ በሸዋ አካባቢ ዲስፓች የተደረገው ምርጥ ኃይል የሚባለው የአየር ወለድ ኃይል ነው። እዛ ዲስፓች የተደረገው እና የሸዋ የኮማንድ ኃላፊ ሆኖ ራሱ እዛ አካባቢ ጦሩን ሲመራ የነበረው ራሱ የአየር ወለድ እዝ አዛዥ ጀነራል ሹማ አብደታ ነበር። 103ኛ 102ኛ 104ኛ 101ኛ የምድር ጦር ልዩ የሚባለው ኃይል በሸዋ ነበር የተሰማረው እና በዛ ውስጥ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ፋኖች፣ የሸዋ ጠቅላይ ግዛት እዝ ፋኖች ያደረጉትን ሲሰሩት የነበረውን ታሪክ ሁላችንም የምናውቀው ነው። እዛ አካባቢ አገዛዙ ኢንሮድ አግኝቶ የተሳካለት በሁለቱ እዞች መካከል በተለይ በአፋሕድ ምክንያት በእነ እስክንድር ነጋ ምክንያት እርስ በርስ የመገዳደል እርስ በርስ የመታኮስ ነገር ስለነበረ በሁለቱ ፋኖች መካከል አለመስማማትና አለመግባባት መገዳደል ስለነበረ ያንን ክፍተት ተጠቅሞ ፋኖቹ ይቆጣጠሯቸው የነበሩ በርካታ ቦታዎችን መልሶ አገዛዙ ለመቆጣጠር ችሏል። ግን ያ ነገር ተቀይሮ አሁን በፋኖች መካከል የእርስ በርስ ግድያ ቆሞ ሁለቱም አመራሮች በሸዋ ውስጥ በሌላ ፋኖ ላይ ምንም አይነት ጠጠር ከዚህ በኋላ አንወረውር ብለው ቃለ መሐላ ካደረጉ በኋላ በፋኖና በፋኖ መካከል የእርስ በርስ ትንኮሳ ከቆመ በኋላ ግን ላለፉት 6 ወራት ነገሮች እየተቀየሩ ምንም እንኳን እነዚህ ሁለት ፋኖች በአንድ እዝ ውስጥ ሁለት አደረጃጀቶች በአንድ እዝ ውስጥ ባይመጡም
ነገር ግን ቢያንስ እየተናበቡ እየተመካከሩ ወታደራዊ አዛዦች እየተመካከሩ የጋራ ኦፕሬሽኖችን እያደረጉ ብዙ ውጤቶችን በሸዋ እያስመዘገቡ እና ሸዋ ከፍተኛ ኃይል ትልቅ ኃይል እንዳለ ሁላችንም የምናውቀው። በጠቅላይ ግዛት ደረጃ ወገኖች፣ በጠቅላይ ግዛት ደረጃ ህወሓት ትግራይ ሆና ህወሓት ካላት ኃይል የማይተናነስ ኃይል ሸዋ ውስጥ አለ። ሸዋ ውስጥ ብቻ ህወሓት ካላት ኃይል የማይተናነስ ኃይል ሸዋ ውስጥ ብቻ አለ። ህወሓት ካላት ከነበራት ኃይል የማይተናነስ ኃይል ጎንደር ውስጥ ብቻ አለ። ህወሓት ካላት ኃይል የማይተናነስ ኃይል ጎጃም ውስጥ ብቻ አለ። ህወሓት ካላት ኃይል የማይተናነስ ኃይል ወሎ ውስጥ ብቻ አለ። እንግዲህ ተመልከቱ፣ ህወሓት ከትግራይ ተነስታ ደብረ ሲና ከገባች ከደረሰ ሸዋ ያለው ኃይል ብቻውን ሸዋ አንድ ቢሆን በአንድ እዝ ቢዋቀር ሸዋ ያለው ኃይል ብቻውን አዲስ አበባ ገብቶ አገዛዙ መገርሰስ ይችላል። ጎጃም ያለው ጸጥ ቢል፣ ወሎ ያለው ጸጥ ቢል፣ ጎንደር ያለው ጸጥ ቢል፣ አይ ሸዋ ምንም ነገር አላደረገ ደግሞ ከተባለ ሸዋ ጸጥ ቢል፣ ጎንደር ጸጥ ቢል፣ ጎጃም ጸጥ ቢል፣ ወሎ ያለው ኃይል ብቻ ሰተት ብሎ አዲስ አበባ ገብቶ ይህን ክፉ አገዛዝ ማስወገድ ይችላል። ወሎና ሸዋም ደግሞ ጸጥ ቢሉ ጎጃም ያለውም እንደዚሁ ቀጥ ብሎ የጎጃም ኃይል ቀጥታ አዲስ አበባ ሰብሮ መግባት ይችላል። ወሎ ጸጥ ቢል፣ ሸዋ ጸጥ ቢል፣ ጎንደር ጸጥ ቢል ያላቸውን ወታደራዊ ኃይል ብቃት ነው ወላቸው ወገኖች። ሌላው ደግሞ ጎጃምም ወሎም ሸዋም ጸጥ ቢል ጎንደር ያለው ኃይል አመራር አግኝቶ ወደ አዲስ አበባ ሄደን አዲስ አበባን መቆጣጠርና ይሄን ክፉ አገዛዝ የጎጃም ህዝብ ላይ የጎጃምን ህዝብ በድሮን የሚጨፈጭፈውን አገዛዝ መደምሰስ አለብን ብሎ የተነሳው የጎንደር ኃይል ብቻውን 4 ኪሎ ማግኘት ይችላል። እንዳልኳችሁ በጠቅላይ ግዛት ደረጃ ያሉት የፋኖ አደረጃጀቶች የፋኖ ቁመናና የፋኖ ኃይል ትግራይ ከነበረው በምንም አይበልጥም፣ በምንም አያንስም። ስለዚህ አሁን ተመልከቱ፣ አሁን በጠቅላይ ግዛት ደረጃ አይደለም ማወራው። እንደገና ደግሞ አራቱም ደግሞ ወለጋንም ጨምሮ ሌሎችንም ጨምሮ ደግሞ በአንድ ቢሆኑ ምን ያህል ኃይል እንዳላቸው ተመልከቱ። 4 ኪሎ መግባት አይደለም፣ ኢትዮጵያን በሙሉ ነፃ አውጥቶ ለምስራቅ አፍሪካ በሙሉ የሚበቃ ትልቅ ኃይል ነው ያለው ፋኖ። ወታደራዊ ኃይሉ በጣም 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 አስደማሚ ነው ወገኖች። ችግሩ ግን ምንድን ነው? ይሄ ኃይል በትክክል የሚመራው ስትራቴጂክ ሊደርሺፕ የሚሰጠው አመራር እስካሁን አላገኘም እና ያንን አመራር እንዲሰጠው ከ1 ዓመት ከ6 ወር በፊት አፋህድ የሚባል ተቋቋመ። አፋህድ የሚባል ድርጅት ሲቋቋም ምንድን ነው የሆነው? አፋህድ የሚባል ድርጅት ሲቋቋም ምንድን ነው የሆነው? አፋህድ እነ ሀብቴ እነ ባዬ የአማራ ፋኖ ጎንደር እዝ የሚባለው በሻለቃ ሀብቴ የሚመራው፣ የአማራ ፋኖ በጎንደር የሚባለው በሻለቃ ባዬ የሚመራው፣ የወሎ እዝ በኮሎኔል ፋንታሁን እና በምሬ የሚመራው፣ የጎጃም እዝ በነ ዘመነ የሚመራው፣ የአማራ ፋኖ በሸዋ በኮማንደር አሰግድ የሚመራ የነበረው በኋላ በኢንጂነር ደሳለኝ፣ እንደዚሁም ደግሞ የሸዋ ጠቅላይ ግዛት እዝ በሻለቃ መከታው የሚመራው ከወሎ 2 እዝ ከወሎ 1 እዝ 1 ስለነበሩ፣ ከጎጃም 1 እዝ 1 ስለነበሩ፣ ከጎንደር 2 ከሸዋ 2። ስለዚህ 6 እዞች አንድ ላይ ተገናኝተው ተነጋገሩ። ስለዚህ ምን ሆነ? እያንዳንዱ ክፍለ ከተማ 2 ድምፅ ተሰጠው። እያንዳንዱ ክፍለ ለምሳሌ ከጎንደር 2 1 ባዬ 1 ለነሀብቴ፣ ከወሎ 2 1 እዝ ስለሆኑ 2 ድምፅ ተሰጣቸው ኮሎኔል ፋንታሁንና ምሬ። ከጎጃምም እንደዚሁ 2 ድምፅ ተሰጠ 1 ቢሆኑ፣ ከሸዋም ደግሞ 1 ለነመከታው 1 ለናቶ አዘዝግ ተሰጠ። 8 ሆኑ ማለት ነው እና 8 ሆነው ውይይት እያደረጉ ነው። ውይይት አድርገው መተዳደሪያ ደንብ አጸደቁ። መተዳደሪያ ደንብ ካጸደቁ በኋላ የድርጅቱን ስም የአማራ ፋኖ ህዝባዊ ድርጅት ብለው አፋህድ ብለው ሰየሙ። ድርጅቱን ስም ከሰየሙ በኋላ የጋራ ማኒፌስቶ ምንድነው የቃል ኪዳን ሰነድ አዘጋጁና የቃል ኪዳን ሰነድ ፈረሙ። ይህም ሁሉ ሲያደርጉ ዩናኒመስሊ ሁሉም 100% ተስማምተው ነበር ያደረጉ።
ሁሉን ነገር ከጨረሱ በኋላ መጨረሻ ላይ መሪ ማን ይሁን በሚባልበት ጊዜ ሻለቃ መከታው ማሞ እስክንድር ነጋም ይግባ እኛ መካከል የሚል ጥያቄ አቀረበ። እስክንድር ነጋ እኛ መካከል ይግባ የሚል ጥያቄ አቀረበ። እስክንድር ነጋ አይገባም በሚል በእስክንድር ነጋ ምክንያት ጭቅጭቅ ተነሳ እና ሻለቃ መከታው እስክንድር ነጋ ካልገባ እኔ እወጣለሁ አለ። ስለዚህ ሻለቃ መከታውን የሸዋ ጠቅላይ ግዛት እዝን ላለማጣት ሲባል እናቱ አሰግድ ደግሞ በጭራሽ እስክንድር ነጋ መግባት የለበትም። ለምን? ይሄ የእዞች ስብሰባ ነው። ሰራዊት የሚመሩ ሰዎች ስብሰባ ነው። እስክንድር የትኛውን ሰራዊት ወክሎ ነው የሚመጣው? ማንን ወክሎ ነው የሚመጣው? እና በጭራሽ መግባት የለበትም ተብሎ ከፍተኛ ጭቅጭቅ ተነሳ። መጨረሻ ላይ ስብሰባውን የሚመሩት ኦርጋናይዝ የሚያደርጉ የነበሩት እነ ማርሸት ይሄ ነገር ከሚበተን ግድ የለም ምንም በቃ ይግባ፣ ግድ የለም ይግባና አብሮን ይሳተፍ ተብሎ እንዲገባ ስብሰባው ላይ እንዲገባ ተደረገ። በጭቅጭቅ ነው መጀመሪያውኑ ስብሰባ ላይ ገባው። ግን መጨረሻ ላይ በቃ ለአንድነት ሲባል በሱ ምክንያት ለምን እንጣላለን? በቃ ግድ የለም አቶ አሰግድ ተቀበል እስክንድር ይግባ ተባለ። አቶ አሰግድም እየመረረው ለምን እስክንድርን ስለሚያውቅ እስክንድር ቢመጣ ችግር ይፈጥርብናል ብሎ ስለሰጋና ስለፈራ ፈቃደኛ አይደለም። ነገር ግን በቃ አብዛኞቹ ተው እንጂ አቶ አሰግድ ሲሉት እሺ ብሎ ሌሎች ወንድሞችን አክብሮ ሌሎች የትግል አጋሮችን አክብሮ እስክንድር ነጋ እንዲገባ ነበር። ከዛ እስክንድር ነጋ ወደ ስብሰባው ከገባ በኋላ አድማጮቼ ብዙም አልቆየም፣ አቶ አሰግድ ታሰረ። እነ እስክንድር ነጋ ከነመከታው ጋር ተባብረው አቶ አሰግድ ይቀመጥበት የነበረው ማጀቴ ላይ ኦፕሬሽን አደረጉ። በዚያ ምክንያት ያው አቶ አሰግድ ለአገዛዙ እንዲሰጥ ተደረገ፣ ታሰረ። እና እስክንድር ነጋ አይግባ ብሎ ሲከራከር የነበረው ማን ነበር? አቶ አሰግድ ነበር። እና ብዙም አልቆየም አቶ አሰግድ ታሰረ። ለምን? እንግዲህ እሱን እያንዳንዳችን እንጠይቅ። ከዛ አቶ አሰግድን ተክቶ ኢንጂነር ደሳለኝ ሲያሽብሸዋ ቦታውን ያዘ። እዛ ውይይቱ ቀጠለ። አሁን ውይይቱ ከቀጠለ ሁሉን ነገር ሲጨርሱ አሁን ምንድነው ዘመነ ካሴ መሪ ይሁን ወይስ እስክንድር ነጋ መሪ ይሁን በሚል ውዝግብ ተነሳ። ይሄ ውዝግብ እንደተነሳ መረጃዎቹ ሊክ አደረጉ። መረጃዎቹ ሊክ ሲያደርጉ ብዙዎቻችን እንግዲያውስ እስክንድር መሪ ይሁን ተብሎ ብዙዎቹ ካልተስማሙ፣ ግማሾቹ ካልተስማሙ፣ ዘመነ መሪ ይሁን ተብሎ ግማሾቹ ካልተስማሙ ሌላ ሶስተኛ ሰው ሁላችሁም የምትቀበሉት በቃ ሌላ ሶስተኛ ሰው መሪ ፈልጉ። ሌላ ሶስተኛ ሰው መሪ ካላገኛችሁ ደግሞ የቡድን አመራር አድርጉና በዙር መሪውን በየ6 ወሩ መሪው የሚል ፕሮፖዛል ብዙዎቻችን አቀረበን። ያ ተሰሚነት አላገኘም። ነገር ግን እስክንድር ነጋ ብቻውን 5-4 ተመረጥኩ ብሎ አፋሕድ ነኝ ብሎ ወጣ። እስክንድር ነጋ ትልቅ ሰው ቢሆን ኖሮ በእኔ ምክንያት ክፍፍል አይፈጠርም፣ ግድ የለም አፋሕድ ብለን 5-4 አሸነፍን ብለን ቸኩለን ከምናውጅና ሌሎቹን ደግሞ በጠላትነት ከምንፈርጅ ግድ የለም እስቲ ትንሽ እንቆይ፣ እንነጋገር፣ ሌላ እስቲ የተሻለ መፍትሄ ካለ እስቲ ኦፕሽኖችን እንመልከት ብሎ ማለት ሲገባው፣ ነገር ግን ሰውየው በዚህ መልኩ በስንት ጭቅጭቅ ገብቶ አተራመሳቸው። በሱ ምክንያት ተበጣበጡ እና ከዛ በኋላ ሁላችሁም የምታውቁት ነው የአፋብኃ አፋሕድ ምናምን እየተባለ ብዙ ችግር። ከዛ አፋሕድ ከተቋቋመ በኋላ እንደገና ምን አደረግን? ብዙዎቻችን አፋሕድ በዚህ ሁኔታ ሊቀጥል በተለይ እነ ሻለቃ ሀብቴ አፋሕድን ጥለው ከወጡ በኋላ በዚህ ሁኔታ ሊቀጥል ስለማይችል አፋሕድ ራሱን ሪፎርም አድርጎ ሌሎች እነ ዘመነም እነ ምሬም አፋሕድ ውስጥ ተቀላቅለው ነገሮች ይስተካከሉ በሚል ምክር ሀሳቦችን ፕሮፖዛሎችን ሁሉ ለአፋሕድ ሰዎች ያቀረብን አንዳንዶቻችን እና ይሄ ለአፋሕድ ሰዎች ያቀረብነውን ሰነድ ምንድን ነው በመሪ ስለሆነ የተጣሉት እንደገና ወደኋላ ይከለስና የቡድን አመራር ያድርጉና እስክንድርም አንድ አመራር፣ ዘመነም አንድ አመራር፣ ሁሉም አንድ አመራር ሆነው ቢያንስ በቃ በጋራ ይቀጥሉ አንድ መፍትሄ እስኪመጣ ድረስ እና ይሄንን እስክንድር ነጋ ይቀበልና እኔ መሪ ነኝ ብሎ ጀብደኝነቱን ያቆምና ግትርነቱን ያቆምና እሱ ሊደር ብቸኛ መሪ ሳይሆን ከመሪዎች መካከል አንዱ ሆኖ ከሌሎቹ ጋር አብሮ ተስማምቶ ይስራ በሚል ሰነዶች አቅርበን ላክ። ያንን አሁን ሸዋ ውስጥ አሳምነው ውስጥ ላሉ ቴዎድሮስ ወይ አፋጎ የሚባሉ እነ ዘመነ ጋር ያሉ ሁለት በተለይ ሸዋና ወሎ ላሉት ይሄ ነገር እንዴት ነው
ይሄን ነገር እስክንድር ቢቀበሉ አፋሃድን በዚህ መልኩ አፋሃድን ሪፎርም ቢያደርጉ ተስማማላችሁ እናንተ ብዬ ጠይቄያቸው አቶ ግርማ ይሄን ካደረጉማ ምን ችግር አለው? ግን አያደርጉም ማለት እኛ ደስ ብሎን እንገባለን አፋሃድ አልክ። በዚህ መልኩ እስክንድር አፋሃድን ሪፎርም ካደረጉ እስክንድር ከኃላፊነቱ ለቆ ነገር ግን የቡድን አመራር እንዲኖርና በቃ በጋራ ሁላችን የምንሰራበትን መንገድ ከከፈቱ እኛ እንገባለን እንሰራለን ብሎ ነው የመለሱልኝ። ሆኖም ግን እስክንድር ነጋ ያንን ሊያደርጉ አልፈለጉም። ስለዚህ ሌሎች አደረጃጀቶች ጠብቀው አፋብሃ ብለው ከመጡ በኋላ ሁለት ድርጅቶች አፋብሃና አፋሃድ የሚል ድርጅቶች ቀጠሉ ማለት ነው። አፋብሃና አፋሃድ የሚባል ድርጅቶች ቀጥለው በጎንደር ሁለቱ እርስ በርስ ተዋጉ። ውጊያ ነበር በጎንደር በሸዋም ውጊያ ነበር። ስለዚህ ይሄ ነገር መቆም አለበት በሚል እነ ሻለቃ ዳዊት ሌሎችም በተለይ ወደ ሐምሌ መጨረሻ አካባቢ የአፋሃድ መሪዎችንና የአፋብሃ መሪዎችን የማነጋገር ስራ ጀመሩ በ2017። ከዛ በሚያነጋግሩበት ጊዜ ከሁለቱም ኮሚቴዎች ተቋቋሙ እና ነገሮች ጥሩ እየሄዱ ገና በቀጥታ ፊት ለፊት አልተነጋገሩም፣ ግን በነሻለቃ ዳዊት በኩል ነበር የሚነጋገሩት። ከተነጋገሩ በኋላ መጨረሻ ላይ ብዙዎቻችን አንድ ጥሩ ነገር እንጠብቃለን ብለን ስንጠብቅ ተስፋ ስናደርግ በተለይ አመቱ ሲገባ 2017 ዓ.ም ሲገባ መልካም ዜና እንሰማለን ብለን ስንጠብቅ በኋላ ግን ምንድነው የሆነው? ሳይሳካ ቀረ። ምክንያቱም ምንድነው አፋህድ ውስጥ የብአዴን ቅጥረኞች የብአዴን ሰዎች ስላሉ ባይገርማችሁ ይሄ ኮሚቴው ውስጥ ሁለቱ ውህደት እንዲመሰርቱ ከተመረጡት ኮሚቴዎች ውስጥ እነማን አሉ? እነ ኢያሱ አበራና አሁን ለአገዛዞች ይሰጡ የተባሉት እነ ኢያሱ አበራና እነ ማስረሻ ሰጥ ያሉት። ስለዚህ ከባዕዴን ጋር አንሰራም፣ አፋህድ ራሱን ከባዕዴኖች ያጥራ፣ ከባዕዴን ጋር አንሰራም፣ ከባዕዴን ጋር ልንደራደር አንችልም፣ የማይሆን ነገር ነው ብሎ አፋባዎች ውድቅ አደረጉት። እነ ማስረሻ እነ ኢያሱ እነ መስፍን ከፋሎ ደግሞ ብአዴኖች እንደሆኑ በተደጋጋሚ ሁሉም ሲናገር ስለነበረ እነ እስክንድር ነጋ ያንን ለመስማት ፈቃደኛ ያለው። ስለዚህ በዚህ ምክንያት ብአዴኖችን አቅፋችሁ ከነሱ ጋር እኛ አብረን ልንሰራ አንችልም፣ አናምናቸውም። አብሮ ለመስራት እኮ መተማመን ያስፈልጋል። ከነሱ ጋር ከአፋሕድ ውስጥ ካሉ የብአዴን ቅጥረኞች የነ ተመስገን ጥሩነህ ቅጥረኞች የነ አብዱ ሁሴን ቅጥረኞች ሆነው የሚሰሩ ሰዎች እንዳሉ ስለምናውቅ ጭራሽ አይሆንም የሚል በጣም ትክክለኛ የሆነ አቋም ወሰዱ። በዚህ ምክንያት በአፋሕድና በአፋብኃ በኩል ሲደረግ የነበረው ውይይት ምን ሆነ? ፈረሰ። በዚህ መካከል አድማጮቻችን፣ ተመልካቾቻችን እነ ደረጀ በላይና እነ ሀብቴ ለብቻቸው በጎንደር መወያየት ጀመሩ። በተመሳሳይ ሁኔታ ደግሞ የአፋብኃ ሚኒሊክ ዕዝ ወሎ አፋብኃ ሚኒሊክ ዕዝ ወታደራዊ አዛዦች እነ ሻለቃ ድርሳን ከሸዋ ጠቅላይ ግዛት ወታደራዊ አዛዦች ከነ ፋኖ አማን ጋር መነጋገር ጀመሩ። በኋላ ኮሎኔል ፋንታሁንም እነ መከታውን መጥተው በወሎና በሸዋ ድንበር አካባቢ ምክክር ማድረግ ጀመሩ። ስለዚህ በሁለት አቅጣጫ በጎንደርም በሸዋና ወሎ ድንበርም የአፋሕድ አመራሮችና የአፋብኃ አመራሮች ውይይት ጀመሩ። አሁን በዚህ መካከል እንደገና የነሻለቃ እነ ማስረሻ ሰጤም አፋሕድ ውስጥ ያሉ ብአዴኖችም ተጋልጠው እጅ ሰጡ። ስለዚህ አሁን እንደገና ሌላ ኮሚቴ ከአፋሕድም ከአፋብኃም ሌሎች ሰዎች ተመድበው ንግግር እየተደረገ እና በዚህ ምክንያት ጎንደር ያለውን ነገር ጨርሰውታል። እነ ፋኖ ደረጀ በላይ እነ ፋኖ ሀብቴ የጎንደርን አንድነት ጨርሰዋል ወገኖች። ነገር ግን በአፋብኃና በአፋሕድ መካከል ያለው ነገር እስኪጠናቀቅ ነው እየጠበቁ ያሉት እና በዚህ ጉዳይ ላይ እስቲ ለምንድን ነው የተገየው? እስቲ መጀመሪያ በዚህ ጉዳይ ላይ ጋዜጠኛ በለጠ ካሳ የኢትዮ ፎከሱ ጋዜጠኛ በለጠ ካሳ ቃለመጠይቅ አድርጓል። ፋኖ ደረጀ በላይ ቃለመጠይቅ አድርጓል እና እስቲ ፋኖ ደረጀ በላይ ስለ አንድነቱ የተናገረውን እስቲ እናዳም። እንዴታ ህዝባችን የሚጠብቅ አንድነታችን ነው። የኛ መሳሪያ አንድነት ነው። ለመንግስትም የከበደው ያንበጠበጠው የኛ አንድነት ነው። አንድ ከሆነ አማራ አንድ ከሆነ ቀጥታ ካሰበው ካቀደው ካለመው ስለሚደርስ
ለመንግስትም ትልቅ ስጋቱ ይሄ ብቻ ነውና ህዝባችን ደግሞ በዚህ ነው የምናስደስተው፣ በአንድነታችን ነው የምናስደስተውና ምንም ችግር የለም። አንድነቱ በቅርብ ቀን ያልቃል። አንድነቱ በቅርብ ቀን እንቅስቃሴውም ለአንድነታችን ብዙም ስጋት ስለማይሆን በቃ ያለቀ ነው። ይሄ ብዙም ጊዜ የሚቆይ አይደለም። ይሄ ጠቅላይ ግዛታችን ያሉትን አንድነቶችን ጨርሰናል። በአሁን የሁለቱን ድርጅት ብቻ ነው ስራ እየሰራን ያለ። ይሄ እውነት ነው። እኔ ባለኝ መረጃ ፋኖ ደረጃ የተናገረው ነገር እውነት ነው። በጎንደር ያሉት ሁለቱ አደረጃጀቶች ሁሉ ነገር ጨርሰዋል። ነገር ግን ያው እነ ደረጃ አፋሃድ ናቸው፣ እነ ሀብቴ አፋብሃ ናቸው። ስለዚህ እነ ደረጀ ወደ አፋብሃ ቢገቡ ኖሮ ይችሉ ነበር። ግን አፋሃድ ይሉም ስለነበረ ነው የማርያም መንገድም ስለፈለጉ ነው መሰለኝ አፋሃድ ድርጅታችን ብለው እንደ አፋሃድ እና እንደ አፋብሃ መዋሃድ ስለፈለጉ ነው ያንን እያደረጉ ያሉት። ግን የሚሻለው የነበረው ወደ አፋብሃ ገብተው ጭራሽ በሌሎቹ አካባቢ አንድነት እንዲኖር ከሚጠብቁ ፋኖ ደረጀ አፋብሃን ተቀላቅለው በቃ የጎንደርን አንድ ማድረግ ይችሉ ነበር። የግድ ሌሎቹን መጠበቅ አልነበረባቸውም፣ ግን መጠበቅ ፈለጉ። ስለዚህ አሁን ያንን እየጠበቅን ነው እያሉ የእኛን የጎንደርን ጨርሰን በአፋሃድና በአፋብሃ መካከል ያለውን እየጠበቅን ነው፣ ሌሎችን እየጠበቅን ነው እያለ ነው የፋኖ ደረጀ በላይ እዚህ ጋር ሌላ የአማራ ፋኖ ብሔራዊ ኃይል አመራር በጎንደር የበላይ ዘለቀ እዝ የቃል አቀባይ ፋኖ ንጉሱም ደግሞ በዚህ ጉዳይ ላይ ተጠይቆ ነበር። መቼ ነው ሁሌ አንድ ልንሆን ነው ትላላችሁ? መቼ ነው ይሄ አንድ የሚሆነው የሚል ጥያቄ በለጠ ካሳ ለፋኖ ዮሐንስ ንጉሱ አቅርቦለት ነበር። ፋኖ ዮሐንስ ንጉሱ ይሄን ነው የሚለው። መቼ የሚለውን ነገር ለመመለስ በአጭር ጊዜ ውስጥ ጥሩ ነው። በአጭር ጊዜ ያስፈልጋል፣ በአጭር ጊዜም ያልቃል የሚል ግምት ነው ያለን። ግን እኛ ተሳታፊዎች እንጂ ብቻችን በያኞች ባለመሆናችን የሌሎችን ወንድሞቻችን የሌሎችን አደረጃጀቶች እኩል ብያኔ የሚፈልግ የውስጥ ጉዳይ እንደመሆኑ ዝርዝር ጉዳዩን ከዚህ በላይ ባልገልጽና በዚህ ደረጃም መረጃዎችን ባልሰጥ የተሻለ ሆኖ ነው የሚሰማኝ። ፋኖ ዮሐንስ ንጉሱ ሁለቱም እንግዲህ ፋኖ ደረጀ በላይም ፋኖ ዮሐንስ ንጉሱ የሚያሉ በቅርብ ጊዜ ለህዝብ ስርዓት እንናገራለን፣ ግን ነገ ወይ ምናምን ለማለት ትንሽ ያስቸግረናል። ገና ያላለቁ ነገሮች ስላሉ ያልተቋጩ ነገሮች ስላሉ ይሄ ደግሞ እኛ የምንወስነው ሳይሆን በጎንደር ደረጃ እኛ ጨርሰናል የሚለው ፋኖ ደረጃ ግን እኛ የምንወስነው ሳይሆን ከኛ ውጭ ሌሎችም ደግሞ የሚሳተፉበት ሂደት ስለሆነ እኔ በዚህ በነገር ባልናገር ትንሽ ብትታገሱም ጥሩ ነው የሚል አስተያየት ነው ፋኖ ዮሐንስ ንጉሱ የሰጠው። እና እነዚህ ሁለቱም እንግዲህ ጎንደር ያሉ አንዱ ከአፋብሃ አንዱ ከአፋሃድ የተናገሩት ነገር አንድ አይነት ሁሉ ነገር አልቋል ማለት ይቻላል። ትናንሽ የቀሩ ነገሮች አሉ እና እነሱ ሲቋጩ ያኔ ሁሉን ነገር ለህዝብ ይፋ እናደርጋለን የሚል አስተያየት እና ይሄ እንግዲህ የሚያሳያችሁ ምንድን ነው? እውነቴን ነው የምላችሁ በብዙ ፈተና ውስጥ በብዙ ውጊያ ውስጥ በብዙ ችግር ውስጥ በብዙ የተወሳሰበ ነገር ውስጥ አንድ ላይ ሆኖ አንድነትን መፍጠር በጣም ከባድ ነው። በጣም ከባድ በገርማችሁ ይሄ ወንድም እዚህ ጋር የምታዩት ወንድም ከነ ሻለቃ ደረጀ በላይ ጋራ የጎንደርን አንድነት መስመር ለማስያዝ ንግግር እያደረጉ ባሉበት ወቅት ሰርጎ ገቦች የፋኖ አመራሮች የት እንዳሉ አስቀድሞ መረጃ ሰጥተው ድሮኗ እነዚህ የፋኖ አመራሮች ያሉበት አካባቢ ስትቃኝታ ተኩሳ የነዚህ የፋኖ ዮሐንስ ንጉሱ ጠባቂዎች የተወሰኑ ተሰውተዋል። ይሄ ወንድምም ቆስሎ እያገገመ ያለበት ሁኔታ ነው። እግዚአብሔር አትርፎት ነው ይሄ ወንድም። እንግዲህ ተመልከቱ፣ የለየለት በረሃ ውስጥ ነው የሚሰበሰቡት። በጣም ሩቅ ከዋና መንገድ ሩቅ የትና የት በረሃ ውስጥ ነው የሚሰበሰቡት።
እዛ ድረስ ድሮን ብዙ ጊዜ የሚሄደው መካናይዝድ ውጊያ ለማድረግ ነው አይደል እንዴ? በታንክ በምናምን ለሚመጣ ጦርነት በቃ ለመምታት ነው። ድሮን የምትጠቀሙት ጀት አውሮፕላን የምትጠቀሙት ግን የተወሰኑ 3 4 5 አመራሮችን ለመግደል ግን ድሮን ሚስ ያደርግ ለምን ያ እነዚህ ሰዎች የጎንደርን ፋኖች አንድ ለማድረግ የሚያደርጉት ንግግር 10 ሜካናይዝድ ክፍለ ጦር ከሚመጣበት የባሰ ነው። አገዛዙ 10 ሜካናይዝድ ክፍለ ጦር በፊት ለፊት ቢመጣበትና የነዚህ የፋኖች አንድነትን ነገር የቱን ትመርጣለህ ቢባል ግድ የለም የክፍለ ጦሮቹ 10 ክፍለ ጦሮቹ ይቆዩ፣ እነዚህን ነው መጀመሪያ ማስቆም ያለብን ነው። ለምን ይሄ የፋኖች አንድነትን ነገር የማምጣት ነገር እጅግ በጣም ትልቅ ነገር ስለሆነ ጎንደር ከተማን፣ ባህር ዳር ከተማን፣ ደሴ ከተማን፣ ወልዲያን ከተማን ከመቆጣጠር በላይ ወገኖች። ስለዚህ በዚህ ሁሉ ሁኔታ ነው እንግዲህ ይህንን መልካም ነገር እየነገሩ ያሉት እና ጥሩ ነገር በነገራችን ላይ ከፋኖ ዮሐንስ ንጉሱ ብቻ አይደለም። ሸዋ ካሉ አንዳንድ የፋኖ ወገኖችም አመራሮችም፣ ወሎ ካሉ አንዳንድ የፋኖ ወገኖች አመራሮችም መረጃዎች ደርሰውኛል። ተመሳሳይ ነገር ነው ሁሉም ያለው። ደርሰናል፣ እዛ ጋር ደርሰናል፣ ጫፍ ላይ ደርሰናል። ትንሽ ጊዜ ነው የቀረን። አንዳንድ ያልተቋጩ ነገሮች ስላሉ እንደው 100% እንደዚህ ነው ብለን መናገር ስለማንችል ነው እንጂ ትንሽ ጊዜ ነው የቀረን፣ ጠብቁን የሚል አስተያየት ነው የሰጡት። ምንድን ነው የቀራቸው? ምንድን ነው ችግሩ የሚለውን ያለፈ ሳምንትም ትንሽ ጊዜ ነው የቀረን ሲሉ ነበር። ከ3 ቀን በፊትም ትንሽ ጊዜ ነው የቀረን ሲሉ ነበር። ከ15 ቀን በፊትም ትንሽ ጊዜ ነው የቀረን ሲሉ ነበር። ከአንድ ወር በፊትም ትንሽ ጊዜ ነው የቀረን ሲሉ ነበር። እና ይሄ ትንሽ ጊዜ መቼ ነው የሚለው ጥያቄ የብዙዎቻችን ጥያቄ ነው ወገኖቼ። እኔ ባለኝ መረጃ በአሁኑ ወቅት ነገሮችን ትንሽ ቆልፎ ያለው እንግዲህ በጎንደር ያለው ነገር አልቋል ብያችኋለሁ። ወሎ አንድ ሆነዋል። ኮሎኔል ፋንታሁን ከነምሬ ጋራ ተደባልቋል ማለት ይቻላል። ፎቶዎችን አይተናል። ኮሎኔል ፋንታሁን ኮሎኔል ፋንታሁን ሙሀባ ኮሎኔል ፋንታሁን መኮይ ጋራ፣ ኮሎኔል ፋንታሁን ሙሀባ ሻለቃ ድርሳን ጋራ አብሮ ቁጭ ብሎ ሲመክሩና ሲሳሳቁ አይተናል። ስለዚህ ኮሎኔል ፋንታሁን ከወሎ ወንድሞቻቸው ጋር አብረው ሆነዋል። ስለዚህ ወሎ አንድ ሆኗል። ጎጃም አንድ ሆኗል። እንደምታውቁት ከ2 ዓመት በፊት ነው ጎጃም አንድ ሆነው። ወሎም ደግሞ እንደምታዩት ሻለቃ ደረጀ በላይ ምንድን ነው ያሉ? እኛ በጠቅላይ ግዛት ደረጃ ሁሉን ነገር ምን አድርገናል ነው ሁሉን ነገር ጨርሰናል። ደግሞ እውነትም ነው ጨርሰዋል። በጎንደር ደረጃ አደረጃጀቶችን ሁሉ መድበው ጨርሰዋል። በቃ አልቋል በጎንደር ያለው ነገር። ስለዚህ ችግሩ ያለው ወገኖች ሸዋ ያለው ነገር ነው። ይሄ የአማራ ፋኖች አንድነት እንዳይጠናቀቅ መሰናክል የሆነው ባለኝ መረጃ ሸዋ ያለው ነገር፣ ሌሎች ነገሮችም ሊኖሩ ይችላሉ፣ ግን ሸዋ ያለው ነገር። ሸዋ ደግሞ የትኛው መረጃ ብትሉኝ፣ ሸዋ ደግሞ ከእስክንድር ነጋ ጋር የተገናኘ ችግር። የምታስታውሱ ከሆነ ከ1 ዓመት ከ7 ወር በፊት ሻለቃ መከታው ማሞ፣ እዚህ ጋር የሚሳሳቁት ሻለቃ መከታው ማሞ ነው፣ ኮፍያ ያደረገው ደግሞ እስክንድር ነጋ ነው። እና ሻለቃ መከታ ማሞ እስክንድር ነጋ መግባት አለበት ብለው ለወራት ተሰብስበው ብዙ ነገር ከወሰኑ በኋላ እስክንድር ነጋ መግባት አለበት ብሎ እስክንድር ነጋ ስብሰባቸው ላይ እንዲገባ ያደረገው ሻለቃ መከታ ማሞ። ከዛ በኋላ እስክንድር ነጋ ከገባ በኋላ ያኔ ስንት የተደከመበት ለ1 ወር ለ2 ወር ስንት የተደከመበት ሁሉም የፋኖ አደረጃጀቶች እነዘመነም እነምሬም እናሰግድም መከታውም እነዚህ ሁሉ አንድ ላይ ሆነ ኮሎኔል ፋንታሁን ተነጋግረው የመከሩበት ነገር እንዲበላሽ የተደረገው እስክንድር ነጋ በመግባቱ ነው። እስክንድር ነጋን ደግሞ ያስገባው ሻለቃ መከታው ማሞ ነው። ስለዚህ አሁንም ሻለቃ መከታው ማሞ እስክንድር ነጋ እንዲገባ ከፍተኛ አመራር እንዲሆን የውጭ ግንኙነት ኃላፊ እንዲሆን ጥያቄ አቅርቦ ያ ጥያቄ ነው ነገሮችን አሁን ያነቀ። እስክንድር ሻለቃ መከታው ብቻ አይደለም፣ ከሻለቃ መከታው ጀርባም ሌሎች የእስክንድር ነጋ ጭፍሮች አሉ።
እና በእስክንድር ነጋ ምክንያት ነው ትንሽ ነው የቀረን መቼ ለሚለው ጥያቄ መልስ መስጠት ያልቻሉት እነ ፋኖ ዮሐንስ እነ ፋኖ ደረጀ በላይ መቼ ለሚለው መልስ መስጠት ያልቻሉት የእስክንድር ነጋ ነገር ማነቆ ስለሆነ በቃ ይሄ ነው። እኔ በደረሰኝ መረጃ አንዱ ችግር አንዱ እልባት ያልተገኘለት ነገር እስክንድር ነጋን ምን እናደርገው በሚል እነ መከታው ማሞ እስክንድር ነጋን መመረጥ አለበት መግባት አለበት የሚል አቋም አለ። በመከታው ማሞ ስር ደግሞ ግዙፍ የሸዋ ጠቅላይ ግዛት ፋኖዎች አሉ። እነሱን ኢግኖር ማድረግ አይቻልም። የእነሱ መሪ ደግሞ መከታው ማሞ እስክንድር ካልመጣ ነው ትግሉን የእስክንድርን ጉዳይ ከትግሉ በላይ አደረገው። ስለዚህ በዚህ ምክንያት ነገሮቹ ተቋጭተዋል። ስለዚህ ያለው ምርጫ መከታው ማሞ የጠየቀውን ጥያቄ ተቀብሎ እስክንድርን ከፍተኛ አመራር አባል አድርጎ የውጭ ግንኙነት ኃላፊ አድርጎ ማስቀመጥ ነው። አንዱ ምርጫ ይሄ ነው። ይሄን ማድረግ እኔ በግሌ ችግር አይታየኝም። በግሌ የውጭ ግንኙነት ኃላፊ ማድረግ ሳይሆን የውጭ ግንኙነት ኃላፊ የመሆን ብቃት እስክንድር ነጋ አለው ብዬ ነው ያላምነው። የውጭ ግንኙነት ኃላፊ መሆን ካለት ከዲያስፖራ ጋር መገናኘት አለበት። በዲያስፖራው እስክንድር ዜሮ ድጋፍ ነው ያለው። እስክንድር ለስራ ብሎ በተለያየ ምክንያት አሜሪካን ሀገር ቢመጣ ወይ ምናምን ቢመጣ እንደ ታከለው ማና እንደነ ሬድዋን ሁሴን የሚደበቅ ነው። የሰራው ስራ ያደረገው ነገር ዲያስፖራ ውስጥ በጣም እውነቴ ነው። ወይ ሞንታና ወይ ዩታ ካልሆነ ዲሲ፣ አትላንታ ወይ ሎስ አንጀለስ ወይ ሲያትል አበሾች በብዛት ያሉበት ቦታ እስክንድር በነፃነት ይሄዳል ይገባል የሚል እምነት የለኝም። ያን ያህል በዲያስፖራው የተተፋና የተጸላ ነው። ስለዚህ እሱን የውጭ ግንኙነት ኃላፊ አድርጎ ማቅረብ ማለት ዲያስፖራውን እንዲያቅፍላቸው ዲያስፖራውን እንዲያዝላቸው ማድረግ ማለት ስህተት ነው። ሌላው ደግሞ የውጭ ግንኙነት ክፍል ኃላፊ ማለት ከውጭ ዲፕሎማቶች ጋር ምናምን የሚነጋገር እስክንድር የኢንተርናሽናል ሪሌሽን ብቃት አለው ብዬ ነው ያለው። ስለዚህ የውጭ ግንኙነት ኃላፊ የመሆኑ ነገር ለእስክንድር የሚመጥናል። እሱን እዛ ቦታ ላይ ማስቀመጥ ስራን የሚጎዳ ነገር ግን የቃል አቀባይ የዓለም አቀፍ ቃል አቀባይ ለምሳሌ እንደነ ዶክተር አብደላ እንደነ አበበ ፈንታው አሉ አይደለ እንደነ ማርሸት የፋኖ ቃል አቀባዮች እሱን ደግሞ በተለይ አልጃዚራ ላይ ቢቢሲ ላይ ኒውስዊክ የተለያዩ በእንግሊዝኛ ቃለ መጠይቅ የሚሰጡ ሚዲያዎች ላይ ቀርቦ የፋኖን አቋም እንዲያስረዳ የህዝብ ግንኙነት ክፍል ኃላፊው ባስቀመጠለት መመሪያና በሰጠው አክሽን አይተም መሰረት የፋኖን አቋም የሚያስረዳ እንደገና ደግሞ በሳምንት አንዴ የፋኖ ርዕስ አንቀጽ በእንግሊዝኛ ለሚዲያዎች የሚተላለፍ የፋኖ ርዕስ አንቀጽ በፋኖ ዙሪያ የተሰሩ ድሎችን ሰመራይዝ የሚያደርግ በእንግሊዝኛ ጽሁፍ አስታውሳለሁ። ኢትዮ ሚዲያ ላይ በየሳምንቱ ይጽፍ ነበር። ጥሩ እንግሊዝኛ ይጽፋል። ስለዚህ በዛ በጥሩ የእንግሊዝኛ ጽሁፍ ብቃቱ የፋኖን ኢንፎርሜሽኖች የፋኖን ጉዳይ በእንግሊዝኛ እየጻፈ ለዓለም አቀፍ ማህበረሰብ የሚዲያ የስራ በቃ የዓለም አቀፍ ቃል አቀባይ በህዝብ ግንኙነት ክፍል ኃላፊው ስር ዓለም አቀፍ ቃል አቀባይ ሆኖ ቢሰራ በዛ ብቻ ቢሰራ እንደገና የውጭ ግንኙነት ኃላፊ ደግሞ ሌላ ሰው ቢመደብ ጥሩ ሊሆን ይችላል። ያን ግን እኔ ነኝ የምለው። ለምንድን ነው እኔ የምለው? እኔ እስክንድር ነጋ በግለሰብ ደረጃ ግርማ ካሳ ላይ ጉዳት አላደረስም። ግርማ ካሳ ላይ በእስክንድር ነጋ ደረጃ ያደረሰብኝ ነገር የለም። ስለዚህ እስክንድር ነጋ አንድ ኃላፊነት ላይ ቢሰጡት እዛ ኃላፊነት እኔ ፋኖቹ አንድ ይሁኑ እንጂ ማንም ይምራ ማንም እኔ ግድ አይሰጠኝ። ነገር ግን አሁን ችግር የሆነው ምንድን ነው? እኔ እንደዚህ አይነት አመለካከት ቢኖረኝም አሁን ችግር የሆነው ምንድን ነው? እስክንድር ነጋ ሸዋ ውስጥ ከነመከታው ጋር ሆኖ ባደረገው ነገር ወገኖቼ የሸዋ ጠቅላይ ግዛት እነመከታው በሌሎቹ ፋኖ መሪዎች ላይ እንደዚሁ በራሳቸው ላይ በርካታ ፋኖች ሞተዋል። በርስ በርካታ ፋኖች ሞተዋል በእስክንድር ነጋ ምክንያት። ስለዚህ እስክንድር ነጋን ብዙ ሰዎች እንደ ወንድማቸው ገዳይ እንደ እህታቸው ገዳይ አድርገው ነው አብይ አህመድ ለይተው አያውቁም። ስለዚህ እሱ የፋኖ አመራር የውጭ ግንኙነት ክፍል ኃላፊ ሆነ ማለት ያንቀጠቅጣቸዋል እና በተለይ ያሳምነው እዝ የአማራ ፋኖ ብሔራዊ አሳምነው እዝ ፋኖች
እስክንድር ነጋን ማየት አይፈልጉም። ስለዚህ እሱን ወደ አመራር ማምጣት ማለት የነሱን ስሜት መርገጥ ማለት የነሱን ስሜት መርገጥ ማለት ምናልባትም ደግሞ እሱ ወደ አመራር ይምጣ ከተባለ የአማራ ፋኖ አሳምነው እዝ ከዚህ ከአንድነቱ ራሱን ሊያገልም ይችላል እና ጉዳቱ በጣም በጣም ከፍተኛ እኔ አልታየኝም። ግን እነሱ ጋር ያለው ጉዳት እነሱ ላይ የደረሰባቸው በመራቤቴ በይፋት በተለያየ ቦታ የደረሰባቸው ስር የሰደደ ጉዳት በቀላሉ ኢግኖር ሊደረግ አይችልም ወገኖች፣ በቀላሉ ኢግኖር ሊደረግ አይችልም። እነ መከታው ላይ ራሱ ችግር አለባቸው፣ እነ አበበ ጢሞ ላይ ራሱ ችግር አለባቸው። ግን ቢሆንም በቃ እነ መከታውን እና አበበ ጢሞን በቃ እንደው እየከበዳቸውም ቢሆን ይቅር ብለው ማለፍ ይችላሉ። ቢያንስ እነሱ ፋኖዎች ናቸው። ቢያንስ እነሱ ያጠፉት ጥፋትም እንኳ ቢኖር የሰሩት መልካም ነገርም አለ። ለመከታው ማሞ እስክንድር ነጋ ግን የሰራው ምንም መልካም ነገር የለም ከጥፋት በስተቀር። እነ መከታውም ደግሞ እዚህ ሁሉ ችግር ውስጥ የገቡት ከእስክንድር ነጋ ጋር መስራት ከጀመሩ ጀምሮ እኔ ያኔ ከአንድ ዓመት ተኩል በፊት ሁለቱ የሸዋ አደረጃጆች ሲናገሩ በዛኛው በነ ኢንጂነር ደሳለኝ ጋር ያሉ ፋኖች በሙሉ መከታው መሪ ቢሆን ችግር የለብንም ነበር የሚሉት። ያን ያህል ለመከታው ማሞ ጥሩ አመለካከት ነው የነበራቸው። ለምን መከታው ማሞ ብዙ ጥሩ ስራ የሰራ ነው፣ ብዙ ጥሩ ነገር ያደረገ ሰው። ከእስክንድር ጋር ከሆነ ጊዜ ጀምሮ ግን እስክንድር እየመከረው ይሁን በምን መልኩ እንደሆነ አላውቅም፣ ግን እንደ አፋህድ ግን የአፋህድ መሪ የአፋህድ ድርጅት ውስጥ ከገባ ጊዜ ጀምሮ ግን መከታው ማሞ እሱ የሚመራው የሸዋ ጠቅላይ ግዛት እዝ ብዙ ጉዳት አለ። ስለዚህ በዚህ ምክንያት ለሸዋ ለተፈጠረው ትርምስ በሙሉ ተጠያቂው እስክንድር ነጋ ነው ስለሚሉ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ፋኖች አመራሮች ሁሉ ሳይቀር በጣም 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 ነው የሚቀው። ስለዚህ ቀላል የማይባል ማህበረሰብ የሚቃወመውን ሰው የፋኖ አመራር አድርጎ ማስቀመጥ ፋኖ ለመከፋፈል ነው፣ ፋኖ ለመበታተን ነው ወይስ? እኔ እንደዛ አይመስለኝም ነበር። ግን ይሄ ነገር እንደዛ እንደሆነ ከተረዳው ጊዜ ጀምሮ ግን የእስክንድር ነጋን ወደ አመራርነት መምጣት አጥብቄ ነው የምቃወመው። ለምን? ችግር እንደሚያመጣ ስለማለት። ይሄ አንድነት ሰራን ብሎ ያሉትን በቀናት ውስጥ በሳምንታት ውስጥ ሊበታትን እንደሚችል ስለምን ሸዋ ብቻ አይደለም ወገኖቼ፣ በወሎም እንደዚሁ በተመሳሳይ ሁኔታ። ወሎ እኮ ማለት እኮ እስክንድር ነጋን በጣም የወዱት ስለነበረ በሱ ስም የእስክንድር ነጋ ክፍለ ጦር የሚባል ተመስርቷል። በኋላ ግን በጣም ብዙ በደልና ግፍ ስለፈጸመ ምንድን ያደረጉት? እስክንድር ነጋ ክፍለ ጦር የሚለውን ሰራሱ እና ወሎ ውስጥም እንደዚሁ በተለይ ወደ 3 ሚሊዮን በፋኖ ስም ተሰብስቦ የመጣ ገንዘብን በመመዝበር ያንን ገንዘብ ተጠቅሞ ፋኖችን በመከፋፈል ከአንድ ዓመት ተኩል በላይ በፋኖች መካከል አለመግባባት፣ ብጥብጥ፣ መከፋፈል እንዲኖር ያደረገ አልፎም ደግሞ በዳውንት ስብሰባ ከአገዛዙ ጋር ሲመክርና ሲወያይ የነበረ የፋኖን ትግል ሊሸጥ የነበረ ሰው ነው ብለው የሚያምኑ ፋኖች አሉ። ስለዚህ እሱን ወደ ኃላፊነት ማምጣት ማለት በጣም ጉዳት ነው። ስለዚህ አንዱ ችግሬ ነው እና እነ መከታው ማሞ በድርቅና እስክንድር ነጋ ምን እንዳደረጋቸው አላውቅም። ላያቸው ላይ ያለው ተጣብቆ እስክንድር ነጋ ምክንያት ይሄ የፋኖ አንድነት ወደፊት እንዳይሆን እንቅፋት እየሆኑ ነው። ስለዚህ በዚህ ጉዳይ ላይ በአስቸኳይ ማስተካከያ ቢያደርጉ ጥሩ ነው የሚል እምነት አለች። ሻለቃ መከታው ብዙ የሰሩ ብዙ የደከሙ ሰዎች ናቸው። ሆኖም ግን እንደ ማስረሻ ሰጤ መሆን የለባቸው። አት ዋን ፖይንት ህዝብ እየጠየቀ ነው። መቼ እያለ እየጠየቀ ነው። ለሁሉ ጊዜ ሊጠይቅ አይችልም እና ማለት ነው እነ ሻለቃ መከታው ለእስክንድር ነጋ ተብለው የአማራ ፋኖ አንድነትን ሂደት ማስተጓጎል ወይም ደግሞ ማስቆም የለባቸው። ስለዚህ እስክንድር ነጋ ፋኖን የሚበጠበጥ ነው፣ ላያቢሊቲ ነው፣ በፋኖ ውስጥ ችግር የሚፈጥር ነው። በቃ ይብቃው። አምላክ ነው እንዴ እሱ? በቃ ይሂድ፣ እረፍት ይውሰድ። ወይ ጌጥዬ እንዳደረገው በተለያየ መንገድ ይሂድና ከሚስቱና ከልጁ ጋር አሜሪካን ሀገር መጥቶ ይኖር። እዛው እኖራለሁ ደግሞ የሚል ከሆነ አንድ ገዳም ይቀመጥና ይኖር። መጽሐፍ እየጻፈ ወይም የግሉን ስራ እየሰራ ወይም እያስተማረ ይኖር።
የፋኖን ትግል ግን ይተውላቸው። ከዛ በኋላ እረፍት ይውሰድ። 1 ዓመት 6 ወር እረፍት ከወሰደ በኋላ ያለውን ችግርና ያለውን ስህተትም ደግሞ የሰራውን ስህተትም ደግሞ አውቆ ይቅርታ ጠይቆ ከተመለሰ ደግሞ አላውቅም፣ ምናልባት በሂደት ነገሮቹ ሲረግቡ በሂደት ምናልባት ወደ አንድ ኃላፊነት እሱን ማምጣት ይቻል ይሆናል፣ አላውቅም። ግን አሁን ባለው ሁኔታ ግን ቀላል የማይባል የፋኖ አደረጃጀት መሪዎች ሁሉ ሳይቀሩ እስክንድር ነጋ በአመራርነት ውስጥ የሚቀጥል ከሆነ እነሱ የመቀጠል ከእሱ ጋር የመስራት ፍላጎት የላቸው፣ አያምኑትም። እስክንድር ነጋን አያምኑትም። ስለዚህ ከማያምኑት ሰው ጋር እንዴት ይሰራሉ? ስለዚህ ይሄ አሁን በነሻለቃ ዳዊት ሸምጋይነት፣ በነገራችን ላይ እኔ ሻለቃ ዳዊትም ራሱ ሸምጋይ ሆነው ለምን እንደመጡ አላውቅም። እስክንድር ጋር የሚሰሩ የነበሩ ሰው የእስክንድር ቲፎዞ የነበሩ ሰው እንዴት ሸምጋይ ሆነው እንደመጡም እውነት ለመናገር ከሆነ አላውቅም። እና ጡረታ ወጥተዋል ሲባል ነበር። እና ኤኒዌይ ግን ግድ የለም በዚህም በዛም ብቻ አነጋግረውን ተቆጥተውም ቢሆን መልካም ነገር ካመጡ እሰየው። ግን እሳቸውም ቢሆን እስክንድር ነጋ ችግር እየፈጠረ እንደሆነ ያውቃሉ። ለምንድን ነው ያውቁታል። አርፈ ተቀመጥ ለምን አይሉትም? ሻለቃ ዳዊትም በራሳቸው ይብቃ አርፈ ተቀመጥ፣ ይሄ በአንተ ምክንያት ዲያስፖራው ተበጠበጠ፣ በአንተ ምክንያት ፋኖች ተከፋፈሉ፣ በአንተ ምክንያት ይሄን ሁሉ ችግር አየን፣ በቃ አርፈ ተቀመጥ ለምን አይሉትም? አባት አይደሉም እንዴ? ለምን አይናገሩት? አርፈ ተቀመጥ ይበሉት ሻለቃ ዳዊት። ሻለቃ ዳዊት ይሄን ፕሮግራም ቢሰሙኝ ከሆነ እስክንድር ነጋን የቀድሞ ወዳጆትን አርፈ ተቀመጥ ይበሉት። ይረፍ፣ እረፍት ይውሰድ፣ እረፍት ይውሰድ። እና ይሄንን ነው እንግዲህ ያለው ችግር አድማጮቼ። ሁሉ ነገር አልቋል፣ ሁሉ ነገር ተጠናቋል፣ ጫፍ ደርሰዋል። ነገር ግን የእስክንድር ነጋ ጉዳይ ነው ነገሮችን ጎትቶ የያዘው። እና እሱ የእስክንድር ነጋ ጉዳይ ደግሞ እልባት ከተገኘ ሌላ ችግር አይኖርም አይደለም የምላችሁ። በጊዜው አንዱ ትልቁ ችግር ነገሮችን ያወሳሰበው እሱ ነው እያልኩ ያሉት። እሱ ችግር ሪዞልቭ ከሆነ ከዛ በኋላ ያለው ሌሎች ችግሮች እንግዲህ ሊኖሩ ይችላሉ። ያው የስልጣን ጉዳይ አለ አይደለ? የስልጣን ጉዳይ ሊኖሩ ይችላሉ፣ ግን ያ ሁሉ ሊፈታ ይችላል የሚል እምነት አለኝ። እንግዲህ አድማጮቼ፣ ተመልካቾቼ የፋኖች አንድነትን በተመለከተ እንግዲህ ያለው ሁኔታ ይሄን ይመስላል። ተጨማሪ መረጃ ካለ በስፋት ሌላ ጊዜ እመለሳለሁ። እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ እስክንገናኝ ደህና ሁኑ።